የተወደዳችሁ አድማጮቻችን መናኸሪያ ሬዲዮ 99.1 ላይ ይገኛል። የአየር ሞገዳችሁ ዘግየት ብላችሁ የተቀላቀላችሁን ደግሞ የመናኸሪያ ማረፊያ ጧታችን የዕለተ ሐሙስ ነው እየተደመጠ የሚገኘው። ሰዓቱ ደግሞ ስፖርታዊ መረጃዎች የምንሰማበት ነው። ባልደረባዬ ሚካኤል ደጀኔ እዚህ ስቱዲዮ አለ። እንደምን አደርክ ሚካኤል? አለቤስ እንደምን አደርሻል? እንደምን አላችሁ ይላል ነው። ደህና ነን። እንግዲህ የዓለም ዋንጫ መጀመሪያው አካባቢ እንደመሆኑ ብዙ አዳዲስ ነገሮችም እየተሰሙ ናቸው ያሉት። በተጨማሪም እንግዲህ ወደ አሜሪካ እንዳይገቡ የተከለከሉ ዳኛ ጉዳይ ማነጋጋሪ የሆነ ነው። ሌሎች ጉዳዮችንም እንዳስክ ተስፋ አረጋለሁ። በሚገባ መቀጠል ይችላል። ምናልባት የሀገር ውስጥ ምን ጉዳዮች አሉ በቀዳሚነት? የተለያዩ ጉዳዮች የግድ ይነሳሉ። የዓለም ዋንጫው ጉዳይ ለታሪክ ይቀመጥ እየተባለ ነው። ገና ከመጀመሩ በፊት በጣም ጥያቄ የሚያስነሱ አይነት ጉዳዮችን እየተመለከትን እንገኛለን። አሜሪካ በተለይ ዶናልድ ትራምፕ እሁድ ልደታቸውን ያከብራሉ፣ 80ኛ ዓመታቸውን። እግር ኳሱ ላይ እንደዛ አይነት ጥላ እያጣሉ ዩኤፍሲ የተባለ ኢቨንት ግን ዋይት ሃውስ እንዲዘጋጅ የፈቀዱበት መንገድም በተለይ የስፖርት ዘርፍ አንዱ መነጋገሪያ ጉዳይ ሆኗል። ከዳኛው ጋር በተያያዘ ትላንትና ሞቃዲሾ ደርሷል የተመለሰው ዳኛ ኡመር አብዱል ቃድር ማለት ነው። አፍሪካ የአመቱ ምርጥ ዳኛ ምስጉን ዳኛ በሚል የሸለሙት ዳኛ ነው እንግዲህ አንቀበልም ያሉትና የጉዳይ በጣም አነጋጋሪ ነው። ዛሬ ግን ይጀምራል በይፋ። እነዚህ ጉዳዮችን እንሳሳለን። ከሀገር ቤት የምንመለከታቸውን ጉዳዮች በቅደም ተከተል ምናነሳ ይሆናል። ትላንትና ኦስሎ ተረኛዋ ከተማ ነበረች፣ የኖርዌይ ዋና ከተማ ማለት ነው። 6ኛ ከተማ በመሆን የዳይመንድ ሊግ ውድድር ምዕራፎችን ትላንትና አከናውና ነበረ። በወንዶችም በሴቶችም ኢትዮጵያውያን ሴቶች ተሳትፎ አድርገውበታል። ተጠባቂ የነበረው የ5000 ሜትር ነው። ምክንያቱም የምንሳተፍበት ያው ሚድል ዲስታንስ ወይም ሎንግ ዲስታንስ ርቀት ላይ ብቻ ነው ፎከስ አድርገን ያው እንደ አትሌቲክስ የምንሰራበት ይታወቃል። 5000 ሜትር ላይ በወንዶች ትላንትና በተለይ በወንዶች የውድድር ምዕራፍ ላይ አዲሱ ይሁኔ በጥሩ አጨራረስም በጥሩ ብቃትም ውድድሩን በበላይነት አጠናቋል። 12 ደቂቃ ከ47 ሰከንድ የፈጀበት ሰዓት ነው። የአመቱን ፈጣን ሰዓት ሆኖ ተመዝግቦለታል። በውድድሩ የተካፈሉት ሌሎች ኢትዮጵያውያን ሰዎች ነበሩ። መዝገቡ ስሜ 7ኛ፣ እንዲሁም የተጠበቀው አትሌት ቢኒያም ማህሪ 9ኛ ደረጃን ይዞ አጠናቋል። እንግዲህ አትሌት አዲሱ ከሁለት ሳምንት በፊትም በጀርመን ወይም ደግሞ በቻይና ውስጥ ከሚገኙ ከተሞች መካከል አንዱ ናት። በ5000 ሜትር በዚህ ውድድር ምዕራፍ ላይ 1ኛ ደረጃን ይዞ አጠናቆ እንደነበረ ይታወቃል። ዳይመንድ ሊግ ብዙ ጊዜ አንስተነዋል። ምናልባት እንደው የውድድር ምዕራፉ ምን ይመስላል የሚለው ነገር በድጋሚ እንግዲህ ምናልባት ማንሳት ካለብን አንደኛ ያጠናቀቀ አሸነፈ ማለት አይደለም። በተለያዩ ከተሞች የሚደረግበት ምክንያት ይሄ ነው። ሊግ ፎርማት ነው ያለውና እያንዳንዱ ከተማ ላይ ጥሩ ውጤት ይዞ የሚያጠናቀቅ ቡድን ነጥቡ ይሰበሰብለታል። ልክ እንደ ሊግ ፎርማት ማለት ነው። መጨረሻ ላይ ለትልቁ ክብር ራሱን ብቁ መሆን የሚችልበት አጋጣሚ የሚዘረጋበት መድረክ ስለመሆኑ መናገር እንችላለን። ከዛ ውጪ ከሴቶች ውድድር ምዕራፍ ላይ ማትሌት ፍሬኒ እንዲሁ ድል ቀንቷታል። 3000 ሜትር ላይ ትናንትና ውድድሯን አከናውና ነበረ። ሴቶች በነገራችን ላይ ከአንደኛ እስከ 5ኛ ተከታትለው ነው የገቡት። ፍሬኒ ኃይሉ 8 ደቂቃ ከ24 ሰከንድ ከ22 በማይክሮ ሰከንድ በመግባት ፈጣን ሰዓት ጨምሮ ማስመዝገባት ውድድሩን በበላይነት ታጠናቀለች። አትሌት ዝቅና አምባው 8 ከ25 ከ15 በመግባት ሁለተኛ፣ አትሌት ሰናይት ጌታቸው 8 ከ25 ከ85 የግል ምርጥ ሰዓት ነው ፐርሰናል ቤስት ይዛ 3ኛ ደረጃን ይዛ አጠናቀለች። አትሌት ሀዊ አበራ 8 ደቂቃ ከ27 ሰከንድ ከ18 ሰከንድ ከ18 ማይክሮ ሰከንድ በመግባት የግል ምርጥ ሰዓት ጭምር ነው 4ኛ ደረጃን ይዛ ያጠናቀቁበት አጋጣሚ እንደተፈጠረ መናገር እንችላለን። ተረኛዋ ከተማ ኳታር ወይም ደግሞ ዶሃ ከተማ ላይ ይሄ ዳይመንድ ሊግ ውድድር ምዕራፍ ቀጥሎ እንደሚከናወን ለማወቅ ተችሏል ማለት ነው። በቀጥታ ከውጭ ጦር ስለገናቸው ስፖርት መረጃዎች ማቅናት እንችላለን። እንግዲህ የፊፋ የዓለም ዋንጫ በጣም አነጋጋሪነቱ ከጊዜ ወደ ጊዜ ከፍ እያለ እየመጣ ይገኛል። ዛሬ ግን በይፋ ጅማሮን የሚያበስር ነው የሚሆነው በሜክሲኮና በደቡብ አፍሪካ መካከል በሚደረገው ጨዋታ ማለት ነው። እንግዲህ ይህ የዓለም ዋንጫ የውድድር ምዕራፍ 104 ጨዋታዎች ይደረጉበታል። በ16 የተለያዩ ከተሞች ነው የሚከናወነው። አብዛኛው ጨዋታ ግን አሜሪካ ላይ ነው የሚደረገው። 78 ጨዋታ ገደማ አሜሪካ ላይ ነው የሚደረገውና ውድድሩን ለማስተናገድ ፈቃደኛ ሆኖ ግን ደግሞ ሰው አይምጣብኝ ወይም ሰዎች አይምጡብኝ አይነት ጨዋታ አሜሪካ በትልቁ ይዛለች። ከትራምፕ አስተዳደር ጋር በተያያዘ እንኳን እግር ኳስ ደጋፊ ኢቨን ሙያተኛ ፕሮፌሽናል እንኳን ጋዜጠኛ የማይታሰብም። ከዛ በተጨማሪ በተለይ በትኩረት የተደረገባቸው የሶማሊያ እንዲሁም ደግሞ ሌሎችም እንደሚታወቀው ወደ ከሀገራቸውም እያስወጡ የሚገኙበት አጋጣሚ እንዳለ ይታወቃልና ከዛ ጋር በተያያዘ ዳኛም እንዳይዳኝ እንግዲህ እንቅፋት እየሆኑ ይገኛሉ። በተለይ ይሄ ክስተት ሰሞንኛው ዳኛ በተለይ ኦመር አብዱል ቃድር አርታን የተባሉ ዳኛ ወደ ሀገር ቤት እንዳይገባ ከተከለከለ በኋላ በቱርክ ኤርላይንስ ቱርክ ቆይታ ካደረገ በኋላ እንግዲህ ተመልሷል። ትናንትና ሞቃዲሾ አየር መንገድ ሲደርስም በነቂስ ሶማሊያን ወጥተው ተቀብለውታል። እንግዲህ ሶማሊያ በፕሬዝዳንት ዶናልድ ትራምፕ የጉዞ እገዳ ዝርዝር ውስጥ የምትገኝ ሀገር እንደሆነች ታወቃለችና በተለያዩ ውሳኔዎች በጣም ጥያቄዎችም እያስነሱ ይገኛሉ። ከፍተኛ ሙቀት መጠን አለ። ያ ብቻም አይደለም። ከካምፖች ጋር በተያያዘ እየተሰሙ ያሉ ጉዳዮችም ጥሩ የሚባለው አይደለም። በተለይ እንግሊዝ ካምፕ ላይ ካንዛስ ሲቲ ወደ 9 ሰዎች በሽጉጥ ተኩስ እንግዲህ ጉዳት እንዳጋጠማቸውም እየተገለጸ ይገኛል። ከዛ በተጨማሪ የስዊዘርላንድ ካምፕ ልምድ መስራት ባለመቻላቸው ምክንያቱም መርዛማ እባቦች ያሉበት ቦታ ላይ ነው የምንገኘው ሳንዲዬጎ። ስለዚህ ከዚህ ቦታ በተለይ ወደ ካምፓችን መቀየር የምንችልበት አጋጣሚ ካለ ይዘርጋል የሚል ጥያቄ እያቀረቡ ነው የሚገኙት። ጃፓን በጣም
ይሄ ሜዳው ልምምድ ለመስራት የሚያስችል ሜዳ በማጣቷ ምክንያት 2 ቀን ልምምድ ለመስራቷ እየተገለጸ ይገኛል። ትልቁ ጥያቄ ደግሞ የኢራን ነው። ኢራን የአንድ ቀን ቪዛ እየተሰጣቸው ጨዋታቸውን ከሜክሲኮ ወደ አሜሪካ እየመጡ አንድ ጨዋታ አድርገው ጨዋታው ሲጠናቀቅ ደግሞ ሁሉም ተሰብስበው እንዲወጡ አውቶማቲካሊ ማለት ነው እንዲወሰን የተደረገበት አጋጣሚ ያለና በጣም አሳሳቢ ሊባል የሚችል ምንም እግር ኳስ የማይሸት የሴኔጋል ብሔራዊ ቡድን ወደ አሜሪካ ሲገባ የተፈተሹበት መንገድ እንደ ተጠርጣሪ እንጂ እንደ ስፖርተኛ እንትን አይደለም፣ እንደ ስፖርተኛ ግለሰብ አይደለም ሲፈተሹ የነበሩና እንደዚህ አይነት ነገሮች በጣም በትልቁ የፊፋ የ2026 የዓለም ዋንጫ ጥያቄ ምልክት እንዲነሳበት ሆኖ ገና ከወዲሁ እንዲጀምር እያደረገው ይገኛል ማለት ነው። በ48 ሀገራት በታሪክ ለመጀመሪያ ጊዜ ነው የሚከናወነው። እርግጥ 1994 አስተናግዳ ታውቃለች አሜሪካ፣ ግን ያኔ በተለይ ምርጥ ከሚባሉ ዓለም ዋንጫዎች መካከል አንዱ በታሪክ መዝገብ ላይ። ያሁኑ ግን ገና ከወዲሁ ፍራቻዎች በጣም በትልቁ የእግር ኳስ ቤተሰቡ ዘንድ እየተሰማ እንደሚገኝ ግን ማንሳት እንችላለን። ከውድድር ምዕራፉ ጋር በተያያዘ ዛሬ የሚደረጉ ጨዋታዎችን ለመልከት ያክል መክፈቻ ጨዋታው ዛሬ ይደረጋል። በሜክሲኮና በደቡብ አፍሪካ መካከል የሚከናወን የውድድር ምዕራፍ ነው የሚሆነው። ምድብ 1 ላይ የተደለደሉ ቡድኖች ናቸው። ይህ ጨዋታ ሁለቱ ቡድኖች እንደ ኤሮፓያን አቆጣጠር 2010 ላይ ያው ደቡብ አፍሪካ ላይ የተከናወነው የዓለም ዋንጫ ላይ መክፈቻ መርሃ ግብር ላይ ተገናኝተው ነበረ። ሻባላላ ባስቆጠረው ጎል እንዲሁም ደቡብ አፍሪካ ይህን ጨዋታ አሸንፈው የወጡበት መንገድ በጣም በትልቁ ይታወሳል እና ከ16 ዓመታት በኋላ በድጋሚ በመክፈቻ መርሃ ግብር ላይ የሚያገናኛቸው በመሆኑ በጉጉት የሚጠበቅ ታሪካዊ ክስተት ያደርጓል ማለት ነው። ከ80 ሺህ በላይ ተመልካቾች ይታደሙበታል ተብሎ በሚጠበቀው በዚህ ታላቅ መድረክ ላይ ሜክሲኮ በአሰልጣኝ ሃቪየር አጊሬ የተመራች በሜዳዋና በደጋፊዋ ፊት የማሸነፍ ከፍተኛ ግምት የተሰጣት ቢሆንም ግን ከባድ የቤት ስራና ጫና እንደሚጠብቃት መናገር እንችላለን ማለት ነው። በፊፋ ደረጃ ሰንጠረዥ 60ኛ ደረጃ ላይ ነው የምትገኘው። እንዲሁም ከረጅም ዓመታት በኋላ ነው ወደ መድረክ የተመለሰችው ደቡብ አፍሪካ በአሰልጣኝ ሁጎ ብሩስ እየተመራች አስደናቂ ውጤት ለማስመዝገብ እንዲሁም አስተናጋጆቿ ላይ በላይነቱን ለመውሰድ ጥረት ያደርጋሉ ተብሎ ይገመታል። የዚህ አሜሪካ የቪዛ እገዳ ጥላውን ካጠለባቸው ብሔራዊ ቡድኖች መካከል አንዱ ደቡብ አፍሪካ ነው። በነገራችን ላይ መገኘት ከነበረባቸው ቀን ዘግይተው እንዲገኙ ምክንያት ሆኗል። የቪዛ እንግልቱ እንግዲህ ጥላውን ካጠለበት ቡድን መካከል አንዱ የደቡብ አፍሪካ ብሔራዊ ቡድን ከመሆኑ ጋር በተያያዘ ማለት ነውና በታሪክ ለመጀመሪያ ጊዜ 3 ሀገራት ማለት ሜክሲኮ፣ አሜሪካና ካናዳ ይህንን የዓለም ዋንጫ ሲያስተናግዱ በታሪክ ለመጀመሪያ ጊዜ ነው። 48 ሀገራት ሲሳተፉበትም በታሪክ ለመጀመሪያ ጊዜ ነው። ከ39 ቀናት ለተከታታይ በሆነ መንገድ ከዛሬ አንስቶ ማለት ነው ይህ የዓለም ዋንጫ ለ5 ሳምንታት ቀጥሎ ይከናወናል። እንዳልኩት ነው ከዚህ በፊት 104 ጨዋታዎች ናቸው የሚደረጉት። ከ104ቱ ወደ 78 የሚጠጉት አሜሪካ ምድር ላይ የሚደረጉ ስለመሆናቸው መናገር ያስፈልጋል። ታዲያ ይህ ውድድር ምዕራፍ ዛሬ መክፈቻ ጨዋታውን ሜክሲኮ ላይ ይጀምራል በታሪካዊ አዚታካ ስቴዲየም ማለት ነው። ታዲያ ከዚህ ጨዋታ ከመጀመሩ በፊት ማለት ነው ታዋቂዎቹ የኪነ ጥበብ ግለሰቦች ሻኪራን ጨምሮ ጄ ባልቪን እና ታይላ የመሳሰሉ አርቲስቶች ደማቅ መክፈቻ ስነስርዓት ላይ የሙዚቃ ስራዎቻቸውን ያቀርባሉ ማለት ነው። ሜክሲኮ፣ ደቡብ አፍሪካ፣ ቼክና ቼኪያ እየተባለች ነው የምትጠራው በተለምዶ ቼክ ሪፐብሊክ ማለት ነው። እንዲሁም ደግሞ ደቡብ ኮሪያ ነው የተደለደሉት ምድብ 1 ላይ። በዚህ መርሃ ግብር ላይ እንግዲህ ሜክሲኮ ሲቲ የሚደረግ ጨዋታ ነው። 2026 የዓለም ዋንጫ መክፈቻ መርሃ ግብር ምሽት 4 ሰዓት ሲል በይፋ እንደሚጀምር መናገር ይቻላል ማለት ነው። ከዛ ውጪ ከዝውውር ርዕሰ ጉዳዮች ጋር በተያያዘ ትላንትና የተሰማ አንድ ጉዳይ አለ። ማንቸስተር ሲቲ ሁለተኛ የተሻሻለ የዝውውር ጥያቄ ለኤሊየት አንደርሰን ማቅረባቸው ተሰምቷል። ይህም ጥያቄ ውድቅ ሆኗል። የኖቲንጋም ፎረስትን ሪኳየርመንት ወይም ደግሞ የእነሱን መጠይቅ የሚያሟላ አይደለም ከሚል መላምት ሀሳቦች ጋር በተያያዘ ማለት ነው። ያው ሲቲ የኖቲንጋም ፎረስቱን ተጫዋች ኤሊየት አንደርሰን ለማስፈረም ጥያቄ ሲያቀርቡ ለመጀመሪያ ጊዜ አይደለም 80 ሚሊዮን ፓውንድ አቅርቦ ነበር። ያ ጥያቄ ውድቅ ሆነ። አሁን ደግሞ ጥቅሙን ጨምሮ እስከ 120 ሚሊዮን ፓውንድ የሚደርስ የቃል ጥያቄ አቅርቦ ነበር። ይህንንም ዴቪድ ኦርነስቲን የዘገበው ዳቴቲክ በጣም ታማኝነት የሚጣልበት ጋዜጠኛ ነው። አምዱን በዛው ደረጃና ክለቡ የውድድር ዘመን ከተጠናቀቀ በኋላ በአሰልጣኝ ፔፕ ጋርዲዮላ ክለቡ መልቀቅ ተከትሎ እንግዲህ አዲሱ አሰልጣኝ ኤንዞ ማሬስካ ይሆናል ተብሎ ይገመታል። አዲስ ምዕራፍ ለመጀመር እየተዘጋጁ ባለበት በዚህ ወቅት እንግዲህ ዓለም ዋንጫ ከመጀመሩ በፊት የዝውውር ስራውን ለማጠናቀቅ ነበረ ጥረት ሲያደርጉ የቆዩት ማንቸስተር ሲቲዎች ግን ባሰቡት ደረጃ ነገሮች ይሳካሉ ማለታችንም፣ ምክንያቱም ያው ኦልሬዲ ዓለም ዋንጫ ዛሬ ስለሚጀምር ማለት ነው። ኦፊሻሊ ያቀረቡት ሁለተኛ የዝውውር ጥያቄ 106 ሚሊዮን ፓውንድ ነው። ጥቅሙን፣ ቦነሶቹን፣ ፐርፎርማንስ ቦነስ፣ ሌሎች ነገሮች ግን ከግምት ውስጥ በመክተት ግን ውሉ እስከ የሚያቀርቡት ገንዘብ እስከ 120 ሚሊዮን ፓውንድ ሊደርስ ይችላል የሚል ሀሳብ ነበር ትላንትና የቀረበው ማለት ነው። ኖቲንጋም ፎረስቶች ግን 120 ከነ ጥቅሙ ሳይሆን 120 ሚሊዮን ፓውንድ በጥሬው የሚል ጥያቄ አቅርበው ይሄ ደግሞ የብሪቲሽ ሪከርድ ለመሆን ይቃረባል ማለት ነው። በአሌክሳንደር ኢዛክ የተያዘውን የብሪቲሽ ሪከርድን የሚገዳደር ገንዘብ ማለት ነው እየጠየቁ የሚገኙት ለኤሊየት አንደርሰን። እንግዲህ በዓለም ዋንጫ ላይ ተጫዋቹ የሚኖረው እንቅስቃሴ ከዚህም በላይ ሊጠይቁበት እንዲችሉ ሊያስገድድ ይችላል። በነገራችን ላይ ለጥያቄ በማይቀርብ መልኩ ከዴክላን ራይስ ጋር ተጣምሮ ዓለም ዋንጫን ይጀምራል ተብሎ የሚገመተው ተጫዋች ኤሊየት አንደርሰን ነው። ትላንትና በቋሚነት ተሰልፎ ከመጫወቱ ጋር በተያያዘ ማለት ነው። ለምድረው በዚህ ደረጃ የተፈለገው የሚሉትን አንዳንድ ነጥቦችን ብቻ ለማንሳት ያክል
ብዙ ጊዜ ከኳስ ጋርም ከኳስ ውጭም የተጫዋቹ ክህሎት በሁለት የሚመዘን ነው። ከኳስ ጋር በታይም ታይት ስፔሶች ወይም ደግሞ በጠባብ ቦታዎች ላይ ኳስን በብቃት መቆጣጠር ተጫዋቾችን አልፎ የመሄድ ልዩ ቴክኒካል ችሎታ ካላቸው ተጫዋቾች መካከል አንዱ ነው። በዚህ የውድድር ዘመን ላይ 38ቱንም የእንግሊዝ ፕሪሚየር ሊግ ጨዋታዎች ተሰልፎ ተጫውቷል። ይሄ ደግሞ ከጉዳት ከህመም ከቅጣት ውጪ በሆነ መንገድ ወጥነት ባለው መንገድ ለአንድ ክለብ ጥሩ ግልጋሎት ከሚሰጡ ተጫዋቾች መካከል አንዱ ያደርገዋል ማለት ነው። ኮንሲስተንሲ መሰረታዊ ነው በእንግሊዝ ፕሪሚየር ሊግ ይታወቃል። ያንን ከዚህ ተጫዋች ይገኛል ማለት ነው። 4 ጎል አስቆጥሮ 4 ኳስ አመቻችቶ አቀብሏል። በውድድር ዘመኑ ላይ ግዴታው ባይሆንም የአማካይ መስመር ተጫዋች ነው፣ ግን እንደዚህ አይነት የጎል ኮንትሪቢዩሽኖች ውስጥ ወይም የጎል ተሳትፎ ውስጥ ስሙን ያካተተ ተጫዋች ነው። ኤሊየት አንደርሰን ከ3300 ደቂቃ በላይ መጫወቱ ወጥነት ባለው መንገድ ከጉዳትም ከህመምም ከቅጣትም ነፃ ሆኖ ማገልገል እንደሚችል ያሳያል። በመሃል ሜዳው ላይ ጨዋታዎችን የመምራት የማጥቃት ፍጥነትን የመጨመርና የመጨረሻ ወሳኝ ኳሶችን የማቀበል ብቃቱ ደግሞ ለቡድኑ በጣም ወሳኝነቱን ከፍ ያደርጓል። በውድድር ዘመኑ ሌሎች ቁጥሮቹን ለማንሳት ያክል 95 ድሪብል አድርጓል፣ ወይም ተከላካዮችን ወይም ተጋጣሚ ተጫዋቾችን የማለፍ አቅም ማለት ነው። ከዛ በተጨማሪ ከ2000 በላይ ኳሶችን የሚያቀበለ ተጫዋች ያደርገዋል። 306 ጊዜ ደግሞ ኳስን በመንጠቅ እንዲሁም ደግሞ 1895 ጊዜ ይሄ ሃይ ኢንቴንሲቲ ፕሬዠር ወይም ደግሞ ጫና የፈጠረባቸው አጋጣሚዎች ጫና ፈጥሮ ኳስን ለመቀበል የሚደረግ ጥረት ላይ ተጫዋቹ ለፕሬሲንግ ሲስተም ምን ያክል ምቹ እንደሆነ አንዱ አመላካሽ ጉዳይ ነው። ዘመናዊ እግር ኳስ ይሄን በጣም በጥብቅ ስለሚፈልግ ማለት ነውና ከኳስ ውጪ ከፍተኛ ሩጫ በማድረግ ተቃራኒ ቡድን ላይ ጫና መፍጠር፣ ክፍተቶችን መዝጋት፣ ኳስን መልሶ ለማግኘት የሚተጋ በጣም ጠንካራ የተከላካይ ተሳትፎም ያለው ተጫዋች ነው። ተከላካዮች ላይ ጫና እንዳይኖር እነሱንም ከኳስ ውጪ እየተመለሰ ያገዛል ማለት ነውና ኤሊየት አንደርሰን በዚህ ደረጃ የሚፈለግበት ምክንያት ለዚህ ነው። ከኳስ ጋርም ከኳስ ውጪም ባላንስድ የሆነ የቡድን በጣም የአንድ ተጫዋች ሳይሆን የሁለት ተጫዋች ስራ የሚሰራ አይነት ተጫዋች ከመሆኑ ጋር በተያያዘ ማለት ነው። በነገራችን ላይ ማንቸስተር ሲቲ ብቻቸውን አይደሉም። ዩናይትድም የተጫዋቹን ሁኔታ በቅርበት ሲታተል ይገኛል። እንዲሁም የሚጠበቁት ከሲቲ ይልቅ ዩናይትድ በቀጣይ ምን እርምጃ ይወስዳሉ የሚለው ጉዳይ ነው። ምክንያቱም ሲቲ ከአንድም ሁለቴ ተራምዶ አልተሳካም። ዩናይትድ ስቲል እዚህ ተጫዋች ላይ ፍላጎት እንዳላቸው ይታወቃል። አሁን ባለው ሁኔታ እንግዲህ ሲቲ ሶስተኛ የዝውውር ጥያቄ ለጥያቄ በማይቀርብ መልኩ ያቀርባሉ። ግን ከዛ በፊት ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ጥረት ያደርጋሉ ወይስ አያደርጉም የሚሉት ርዕሰ ጉዳዮች በቀጣይ የዝውውር መስኮቱ ጁን 15 ከመከፈቱ በፊት የሚጠበቁ ጉዳዮች ይሆናሉ ማለት ነው። ከዛ ውጪ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ማርከስ ራሽፎርድ በባርሴሎና የነበረው የውሰት ቆይታ አጠናቆ ወደ ቀድሞ ክለቡ ማንቸስተር ዩናይትድ እንደሚመለስ ተረጋግጧል። እንግዲህ እንግሊዛዊ ክንፍ አጥቂ ባለፈው የውድድር ዘመን በካምፕ ኑ ስኬታማ ጊዜን አሳልፏል። በሁሉም ውድድሮች 14 ጎል አስቆጥሯል፣ 14 ኳስ አመቻችቶ አቀብሏል፣ 28 የጎል ተሳትፎ ነበረው። ባርሴሎና በላሊጋ እንዲሁም በስፔን ሱፐር ካፕ ዋንጫዎች እንዲያሸንፉ ትልቅ አስተዋጽኦ ያበረከተ ተጫዋች ነው። ግን የካታሎኑ ክለብ እስከ ጁን 15 ይህንን የተጫዋች 26 ሚሊዮን ፓውንድ ከፍሎ በቋሚነት ማስፈር የሚችሉበት አጋጣሚ በእጃቸው ነበረ። ኦልሬዲ ትላንትና ውሳኔያቸውን ወስነዋል። ተጫዋቹን በቋሚነት አናስፈረምም፣ ወደ ክለባቸው ይመለሳል የሚል ውሳኔ ላይ ደርሰዋልና ይህ ጉዳይ አንዳንዶችን አስደስቷል፣ አንዳንዶችን አስከፍቷል። ራሳቸውን ኩለርስን ማለት ነው። ኩለርስ ያው የባርሴሎና ደጋፊ ለማለት ነው። አሰልጣኝ ሃንሲ ፍሊክ ከተጫዋቹ የሚፈልጉትን ከፍተኛ ጫና መፍጠር ወይም ፕሬሲንግ ሲስተም እና የመከላከል ብቃት ኦፍ ዘ ቦል ሙቭመንት እያገኙ አይደለም። ከኳስ ጋር ጥሩ ነው፣ ከኳስ ውጪ ግን ጥሩ አይደለም የሚል ሐሳብ ያላቸው ፕላስ አንቶኒ ጎርደንን ወደ 85 ሚሊዮን ዩሮ አውጥተው በአስፈርመውታል። እንደሚታወቀው ወደ 300,000 ፓውንድ በሳምንት ለመክፈል እንዲሁም ለ5 ዓመት የዚህን ተጫዋች ውል ግልጋሎት ለማግኘት በማሰብ ማለት ነውና በዚህ ምክንያት ተጫዋቹ የባርሴሎና ተጫዋች መሆኑን የሚገልጸውን ጽሁፍ ማርከስ ራሽፎርድ ማለት ነው ከኢንስታግራም አካውንቱ አጥፍቶታል። የ2026 የዓለም ዋንጫ በኋላ ወደ ዩናይትድ ተመልሶ ይመጣል ማለት ነው። ትልቁ ጥያቄ ዩናይትድ እድል ይሰጧል እድል አይሰጠው የሚለው ጉዳይ ነው። ምክንያቱም የወቅቱ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ከማርከስ ራሽፎርድ ጋር በተጫዋችነት ጊዜው ከ2015 ከ2018 በጋራ ቆይቷል። 18 ጨዋታዎችም ኢቨን አብረው የጀመሩበት አጋጣሚ ነበር። ስለዚህ ለራሽፎርድ እድል ይሰጣል እድል አይሰጥም የሚጠበቀው ጉዳይ ነው። ዓለም ዋንጫ ሲጠናቀቅ ግን ወደ ማንቸስተር ከተማ ይመለሳል።